አስተሳሰባችን እይታችንን ይቀይራል፣ እይታችን ደግሞ ድርጊታችንን ይቀይራል። ሰይጣን መጥቶ ፎርስ አድርጎ አንቋ አላስበላትም። the only thing ሰይጣን የሚያደርገው ምንድነው? በሐሳብ ላይ ዘርን ነው የሚዘራው። ትንሿን ዘር እያበዛ በይሁዳ ህይወት የሆነው ይሄን ነው። ይሁዳ ፐርፌክት ከሆነው ከኢየሱስ ጋር ነበር የሚመላለስ። እኛ ከኢየሱስ ተምረን መንፈስ ቅዱስ እያስተማረን ግን በአይናችን የምናየው ኢየሱስ ፐርፌክት የሆነ ምሳሌ የለንም። ፐርፌክት ከሆነው የእግዚአብሔር ልጅ ከሆነው ከኢየሱስ ጋር እየተመላለሰ ነገር ግን ጥቂት ሐሳብን ይፈቅድለት ነበር። የሌብነት ሐሳብ ነው ወደ ነፍሰ ገዳይ ሐሳብ ያደረሰው። ያቺ ትንሿ ሐሳብ ናት አድጋ ነፍስ ለመግደል ሲመጣ ለሱ ከባድ አልነበረም። ነፃነታችን ያለው በእውቀታችን ውስጥ ነው። ያም እውቀት ደግሞ እግዚአብሔር ስለኛ የሚያውቀው እውቀት ወይም ደግሞ በእውነት ውስጥ ነው። አርነት ያለው በእውነት ውስጥ ነው። ሐሳባችንን እኛ መቀየር አለብን ማለት ነው። ስለዚህ አሁን የሚያስፈልገው አንድ ነገር ነው፣ ሐሳባችንን መቀየር ነው። ስለዚህ በእውነት ከተሞላን የአሸናፊነትን ህይወት እንኖራለን። ለዚህ ነው ኢየሱስ አስጠንቅቆ የተናገረው በትምህርቴ ጸንታችሁ ብትኖሩ፣ በእውነት ብትኖሩ፣ እግዚአብሔር በሚያስብላችሁ ሐሳብ ብትኖሩ፣ እግዚአብሔር ስለናንተ የሚያስበውን ብታውቁ። አሁን እግዚአብሔር ያውቃል እያልን ሳይሆን እግዚአብሔር የሚያውቀውን ስለኛ ልናውቅ ይገባል። ሰላም ተመልካቾቻችን፣ ይህ በኃይሉ ዮሐንስ ሚኒስትሪ እየተዘጋጀ የሚቀርብላችሁ የማለዳ ፕሮግራም ነው። ዛሬ ደግሞ እንግዳ ይዤላችሁ መጥቻለሁ። ሊያ አበበ ትባላለች። ከዚህ በፊት ከኃይሉ ጋር ባቀረበችው ተባርካችሁ እንደደወላችሁልን በሷ ትምህርት እንደተባረካችሁ ብዙዎቻችሁ ነግራችሁኛል። ዛሬም ደግሞ ይዛ የመጣችሁ በጣም ሊያንጽ ሊያበረታ የሚችል መልእክት ይዛልን ቀርባለች። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እግዚአብሔርን ስላንቺ በጣም አርጌ አመሰግናለሁ። ባለፈም በሚኒስትሪያችን ከኃይልሻ ጋር በነበረሽ ትምህርት ጊዜ በጣም ድንቅ ጊዜ እንዳሳለፋችሁ ብዙዎች ደግሞ በህይወታቸው እንኳን የደረሳቸውን ምስክርነት እየደወሉ ነግረውኛል ከተለያየ ቦታ። ጠላት ወደ ሰው ሲመጣ ለምንድነው ምን ፍለጋ ነው ሰው የሚመጣው? ለምንድነው መያዝ የፈለገው? ይሄን what do you think? ሰይጣን መጀመሪያ የሰውን ሐሳብ መያዝ የሚፈልገው ለምንድነው? ሐሳብህን ካልያዘ ድርጊትህን መያዝ አይችልም። ያንተን ሐሳብ ካልተቆጣጠረ በኃይል አስገድዶ ሊሰራ ምንም ነገር አይችልም። ምክንያቱም ሰይጣን የሚፈልገው ምንድነው? ፓወርን ነው። ሰይጣን እዚህ ምድር ላይ ሊጋል አክሰስ ስለሌለው መንፈስ ስለሆነ ሐሳቡን ለመፈጸም ምን ያስፈልገዋል? ሐሳባችንን መያዝ አለበት። ሐሳብን ካልያዘ ድርጊትን መያዝ አይችልም። ስለዚህ እሱ የሚፈልገው ምንድነው? በእኛ ያለውን ኦቶሪቲ ለመውሰድ ነው። ኦኬ። በምድር ላይ ታዲያ ባለስልጣኑ ማን ነው? በዚያ አቅጣጫ ከአክሰስ ከሰጠው። ኦኬ። ግን ኦሪጂናሊ እግዚአብሔር ማንን ነው እዚህ ዓለም ገዢ ያደረገው? እግዚአብሔርን ማን ነው? ሰው ነው አይደል? ሰው ነው። ግዙ ሲል ባረካቸው የሚለው ሐሳብ ለሰው የወጣ ቃል እንጂ ለሰይጣን የተነገረ ቃል አይደለም። ግን ኢን ሪያሊቲ አዲስ ኪዳን ላይ እዚህ ዓለም ገዢ ይላል መጽሐፍ ቅዱስ። ለመሆኑ ሰይጣን እዚህ ዓለም ገዢ ነው? የዚህ ዓለም ገዢ ሰው ነው። ግዙ ሲል ባረካቸው የተባለው በክርስቶስ ኢየሱስ ደግሞ ያ ገዢነት ተመልሶልናል። ዛሬም ሰይጣን እዚህ ዓለም ገዢ ከሆነ ያንን ፖዚሽን ያገኘው በምንድነው? የሰውን ሐሳብ በማበላሸት ነው ማለት ነው። አሁን ወደዛ ሐሳብ አልመለስም። የሁለተኛውን ሐሳብ ሰሚኝ። እንዴት ነው የሰውን ሐሳብ የሚይዘው ታዲያ? ሰይጣን እንዴት ነው ካፕቸር የሚያደርገው? ሰይጣን የሰውን ሐሳብ የሚይዘው አንድና አንድ መንገድ ብቻ ነው፣ በማታለል ነው። ሌላ ምንም መንገድ የለውም። ሰይጣን የሰውን ሐሳብ የሚይዘው በአንዲት መንገድ በዲሰፕሽን ነው። ዲሰፕሽን ማለት ቅድም በኤፌሶን ላይ እንደተናገር ነው ተቃወሙ የዲያብሎስን ሽንገላ መቃወም ትችሉ ዘንድ ይላል። ምክንያቱም ሐሳቡ ዲሰፕሽን ማለት በእንግሊዝኛው በአማርኛው ተርጉም ውሸት የሆነውን ነገር እውነት አስመስሎ አቅርቦ የሚያሳምን ጉልበት ያለው ማለት ነው። ዛሬም ደግሞ እስቲ ይዘሽልን የመጣሽውን መልእክት ሐሳቡን ንገሪና አብረን ዲስከስ ያደረግን ለቅዱሳን እናስተላልፈውን ነገር። አሜን። መጽሐፍ ቅዱሳችን እንደሚነግረን እግዚአብሔር አምላካችን ጠላታችንን ድል ነስቶ
የዘላለምን ሕይወት እንደሰጠን በክርስቶስ ኢየሱስ በማመን የዘላለም ሕይወት እንዳለንና የተሸነፈ ጠላት እንዳለን መጽሐፍ ቅዱስ ይነግረናል እና በድል ሕይወት እንድንመላለስ የእግዚአብሔር ቃል ይነግረናል። ነገር ግን ብዙዎቻችን በዛ ድል ሕይወት አንመላለስም እና በዛ የድል ሕይወት የማንመላለሰው ለምንድን ነው የሚለውን ነገር አንስተን እንድንነጋገር ነው ዛሬ የምፈልገው። በጣም ደስ ይላል። ስለዚህ ዛሬ የምናቀርብላችሁ የአሸናፊነት ሕይወት ማለት ነው። አሸናፊነት ሕይወት አንድ ክርስቲያን በምድር ላይ ሲኖር ሊኖርበት የሚገባው ሕይወት የአሸናፊነት ነው። ይህን ሕይወት ብዙ ሰው ግን በተሸነፈ ሕይወት ይኖራል። ክርስቲያን ነው፣ እግዚአብሔር የሚያውቀው አሸናፊ ብሎ ነው። ግን በተሸነፈ ሕይወት የሚኖርበት ምክንያት እስቲ ምንድን ነው? የመጀመሪያውና ዋነኛው ሰው በተሸነፈ ሕይወት የሚኖርበት ምክንያት ምንድን ነው? እግዚአብሔር አምላኩን እንደ እግዚአብሔርነቱ ባለማወቅ ነው። እንደዚህ ስል ምን ማለት ነው? ደህንነት አላገኘም ወይም የዘላለም ሕይወት የለውም ማለት ሳይሆን ጌታ ኢየሱስ ክርስቶስን ተቀብሎ አማኝ ሆኖ ጌታን እየተከተለ መጽሐፍ ቅዱስንም እያነበበ እየጸለየ እንዴት በተሸነፈ ሕይወት ይኖራል። የእግዚአብሔር ቃል በቆላስይስ ምዕራፍ 2:14 ላይ ሲነግረን አለቃትን ስልጣናትን ሁሉ ድል በመንሳት ድል እንደነሳና ለእኛ ደግሞ የድል ሕይወት እንድንኖር ያንን ቁልፍ እንደሰጠን እግዚአብሔር ቃል ይነግረናል። በኤፌሶን ምዕራፍ 10 ላይ ደግሞ መተን ስንመለከት እንደገና የእግዚአብሔር ቃል ራሱን ኮንትራዲክት የሚያደርግ ይመስላል። በ6:10 ላይ ምን ይላል? በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይልና የዲያብሎስን ሽንገላ መቃወም እንድትችሉ ይላል። እዚህ ጋር የተሸነፈ ሕይወት እንደሆነ የተረታ እንደሆነ ዲያብሎስ እንደተረገጠ እንደገናም ደግሞ የሚጎዳን ምንም ነገር እንደሌለ ይነግረናል። ከዛም የተነሳ ነው ብዙ ሰዎች የእግዚአብሔር ሰይጣንን እንዲመታላቸው ወይም እንዲያሸንፍላቸው የሚጸልዩት። ማለት እንደ ቃሉ ያልሆነ ጸሎት። በእርግጥ የተሸነፈ ጠላት ነው። ነገር ግን ሰይጣን የክርስቲያንን ሕይወት የሚይዘው በአንድና አንድ መንገድ ነው፣ እሱም በውሸት ነው። ያንን ውሸት ደግሞ ማሸነፍ የምንችለው የእግዚአብሔር እውነት በውስጣችን ሲኖር ነው። አሜን። እና በድል ሕይወት ለመመላለስ መጀመሪያ ውሸትን ለማሸነፍ እውነትን ማወቅ አለብን። በእግዚአብሔር ቃል ነው ውሸትን ማሸነፍ የምንችለው። እና በኤፌሶን ምዕራፍ 6:10 ላይ ሄደን ብንመለከት አንብበው ታገኘው እንደዚህ ይላል። በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ። ያኛው ትርጉም በጌታና በኃይሉ ችሎት የበረታችሁ ነው ይላል። እዚህ ጋር በጌታና በኃይሉ ችሎት በጌታና በኃይሉ ችሎት ሲል ስለ ሁለት ነገር ነው የሚናገረው እዚህ ጋር። ለምሳሌ በጌታና ካልክ ሌላ አለ ማለት ነው። ተጨማሪ ጌታንና የጌታን ኃይል ለይቶ ነው እዚህ ጋር የሚያሳየን። በጌታና በኃይሉ ችሎት በጌታ ማለት በማንነቱ በህልውናው እርሱን በማወቅ በአባትና በልጅነት ባለው ሪሌሽንሽፕ እንደገና ደግሞ በሚገለጠው ኃይሉ የበረታችሁ ሁኑ። የጌታን ኃይል ለመጠቀም መጀመሪያ ጌታን ማወቅ አለብን። በጌታ ኃይል ለመመላለስ በዛ አውቶሪቲ ለመመላለስ እግዚአብሔር አምላክን ጠንቅቀህ ማወቅ አለበት። ማለት ምንድነው? እግዚአብሔር ከቃሉ ኋላ ሆኖ እንደሚሰራ 100% ማወቅ አለብን ማለት ነው። እግዚአብሔር ቃል ሲናገር በምሳሌ ምዕራፍ 4:23 ላይ ነው መሰለኝ እንደዚህ ይላል፣ አጥብቀህ ልብህን ጠብቅ የህይወት መውጫ ከእርሱ ነው የሚለው። አጥብቀህ ልብህን ጠብቅ። ህይወት የሚባለው ነገር የሚጀምረው መጥፎም ህይወት የሆነ መልካምም ህይወት የሆነ የሚጀምረው ከምንድን ነው ይላል? ከልብህ ነው። ስለዚህ ምን በል ይላል? አጥብቀህ ልብህን ጠብቅ። ሰይጣንም ልባችንን ይፈልጋል፣ እግዚአብሔርም ልባችንን ይፈልጋል። ሰይጣን በሰይጣንነቱ ሰይጣን ስለሆነ ብቻ በህይወታችን ውስጥ ምንም ነገር ማድረግ አይችልም። ሰይጣን ሰውን ዲስትሮይ የሚያደርገው የራሳችንን ኃይል ተጠቅሞ ነው። ያ ደግሞ የሚሆነው ምንድነው? የእግዚአብሔርን እውነት ካለማወቅና ወይም ደግሞ ያወቅነው ያነበብነውን ካለመረዳት ወይም ሬቨሌሽን ሳናገኝ ስንቀር ነው በዛ ነገር። እና ሰይጣንም እግዚአብሔርም ሁለቱም ልባችንን ነው የሚፈልጉት። ለምን? በልባችን ላይ የተዘራው ነው በቅሎ ያንን ፍሬ የምንበላው። ኢየሱስ ትዝ ይልሻል የተናገረው
ሰው በልቡ ከሞላው መልካም መዝገብ መልካምን ነገር ያወጣል፣ ክፉን ነገርም ደግሞ የሚያወጣው በልቡ ከሞላው ነው አለ። ስለዚህ አሁን ህይወት ከልብ የሚወጣ ከሆነ መልካምን ፍሬ እንድታገኙ መልካም ዛፍ ይኖራችሁ አለ። ምሳሌያዊ ንግግር ነው የሚናገረው። መልካም ፍሬ እንዲኖራችሁ መልካም ዛፍ ይኖራችሁ እያለ ያለው ስለ ሐሳብ ነው የሚናገረው። ስለዚህ እንዳልሽው አሁን መልካምን ነገር ለመናገር መልካምን ነገር ለመኖር አንድ ነገር ነው፣ እሱም ደግሞ ልብን መቀየር ነው። ልብ ደግሞ ሐሳብ ነው። ሐሳባችን ከተቀየረ ውጤታችን ይቀየራል። በጣም ደስ ይላል። ስለዚህ አሁን ሰይጣን ወደ ልባችን ሐሳብን የሚጨምረው እንዴት ነው? ያው ሰይጣን ሐሳብን ሁለት እግዚአብሔርም ሰይጣንም ሁለቱም ሐሳብን ነው ወደ ውስጣችን የሚጨምረው። ያንን ሐሳብ ለምሳሌ ሰይጣን በውሸት ነው የሚጨምረው። ብዙ ጊዜ ዲሲቭድ የምንሆነው እንዴት ነው? ሰይጣን የተሸነፈ የወደቀ ነው የተሸነፈ ነው። ግን ጌታ ኢየሱስ ዳግም እስከሚመለስ ድረስ ሰይጣን ተይዞ በራእይ ላይ እንደሚናገረው ወደ ጥልቅ ባህር እስከሚጣልበት ጊዜ ድረስ አሳች ነው ይለዋል። የሰይጣን ማሳሳት ደግሞ ዝም ብሎ ማሳሳት አይደለም። ሰይጣን ጠንቅቆ የእግዚአብሔርን ቃል ያውቃል። ምንድነው እንደውም አንድ ቦታ ላይ አጋንንት ያውቃሉ ይንቀጠቀጣሉ ነው የሚለው። የእግዚአብሔርን ቃል ጠንቅቆ ያውቃል። ስለዚህ ሰይጣን ወደ ህይወታችን ሲመጣ በመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ስንመለከት አንድ ቦታ ላይ በማስፈራራት እኛ ሰይጣን ነው ብለን የምንስለው ሰይጣን ሆኖ መጥቶ አያውቅም። ሰይጣን ሲመጣ ሁሉ ጊዜ በፍሬንድሊ ቮይስ ነው የሚመጣው። ጓደኛ መስሎ ነው፣ መልካም ሐሳብ መስሎ ነው። ለምን ሽንገላውን መቃወም እንድትችሉ የሚለው ሽንገላውን መቃወም የምንችለው የእግዚአብሔርን ቃል ስንሞላ ብቻ ነው። የእግዚአብሔርን ቃል ካልተሞላን ግን ሽንገላውን መቃወም አንችልም። ሽንገላ ከሆነ ለምንድን ነው መቃወም አንችለው? ምክንያቱም ሽንገላ እውነት ስለሚመስል ነው። ሁሉ ጊዜ ሰይጣን ሲመጣ እውነትን ከውሸት ጋር ቀላቅሎ ነው የሚመጣው። ፐርፌክት የሆነ ህይወት እንኳን የነበራት ሔዋን ወደ እሷ ሲመጣ ምንድን ነው ያለው? በእውኑ እግዚአብሔር ከዚህ እንዳትበሉ አዟልን? እያባበለ ጓደኛ አላዘዘም ያለን እኮ እንደዚህ ነበረ እያለ መነጋገር ጀመሩ። ከዛ በኋላ ሰይጣን እግዚአብሔር እኮ እንደሱ እንዳትሆኑ ስለሚያውቅ ነው ብሎ ያንን ሐሳብ ሲሰጣት ኢሚዲየትሊ ሮንግ ቶት ሮንግ አክሽን ያመጣል። አንድ ነገር ሮንግሊ ስታምን ሮንግሊ አክት ለማድረግ ደቂቃ አይፈጅም። ከዛ በፊት እዛ የነበረችው አትብሉ ተብሏል ብያለች ስታወራ የነበረችውን ዛፍ እንደሱ እንድትሆኑ ስለሚያውቅ ነው ብሎ ሲላት እይታዋ ተቀየረና ያንን ዛፍ ስትመለከተው መጽሐፍ ቅዱስ ምን ይላል? ለጥበብ ያማረ እንደሆነ አየች። ስለዚህ ያ እይታዋ ምን አደረጋት? ወስዳ እንድትበላው። ስለዚህ አስተሳሰባችን እይታችንን ይቀይራል፣ እይታችን ደግሞ ድርጊታችንን ይቀይራል። ስለዚህ ምንድነው ሰይጣን መጥቶ ፎርስ አድርጎ አንቋ አላስበላትም። the only thing ሰይጣን የሚያደርገው ምንድነው? በሐሳብ ላይ ዘርን ነው የሚዘራው። ትንሿን ዘር እያበዛ በይሁዳ ህይወት የሆነው ይሄን ነው። ይሁዳ ሰይጣን አልገባበትም እስከ መጨረሻው ድረስ ሐሳብን ነበር። በመጀመሪያ ገና ከረጢት ሲይዝ ገንዘብ ሲቀበል ጌታን ሲመል ይሁዳ እኮ እንደኔና እንደናንተ ሰው አልነበረም። ፐርፌክት ከሆነው ከኢየሱስ ጋር ነበር የሚመላለስ። እኛ ከኢየሱስ ተምረን መንፈስ ቅዱስ እያስተማረን ግን በአይናችን የምናየው ኢየሱስ ፐርፌክት የሆነ ምሳሌ የለንም። ፐርፌክት ከሆነው የእግዚአብሔር ልጅ ከሆነው ከኢየሱስ ጋር እየተመላለሰ ነገር ግን ጥቂት ሐሳብን ይፈቅድለት ነበር። የሌብነት ሐሳብ ነው ወደ ነፍሰ ገዳይ ሐሳብ ያደረሰው። ያቺ ትንሿ ሐሳብ ናት አድጋ ነፍስ ለመግደል ሲመጣ ለሱ ከባድ አልነበረም። ወዲያው ታዘዘ። ለምን? ያችን ትንሿን ሐሳብ ካፕቸር ስላላደረገ። ነገር ግን የእግዚአብሔር ቃል ምንድነው የሚለን? በሁለቱም ምሳሌ ምዕራፍ 6 ላይ ነው የእግዚአብሔር ቃል ሲናገር እግዚአብሔር የሚጠላቸው 7 ነገሮች 6ኛውን እያለ ሲናገር ክፉ ሐሳብን የሚያበቅል ልብ ይላል። እንዴት ነው ክፉ ሐሳብ የሚያበቅለው ልብ? ሐሳባችን ላይ ሰይጣን ሲዘራው በቃ የሰይጣንን ነገር ማወቅ ከፈለግን ማንኛውም ምድራዊም ይሁን ሰማያዊም ይሁን የሥራም ይሁን የቤተሰብም ይሁን የእህትም ይሁን የወንድም ይሁን ኤኒ ኔጌቲቭ የሆነ ሐሳብ ሁሉ ከሰይጣን ሶርሱ ከኋላው ሰይጣን ነው። ሰውንም ይጠቀም ማንንም ይጠቀም። ስለዚህ ክፉ ነገር ሁሉ ከማን ነው? ከሰይጣን ነው። ስለዚህ ያንን ክፉ ሐሳብ ምን ማድረግ አለብን?
ካፕቸር ማድረግ አለብን። ወዲያው ማመከን መቻል አለብን። ቆሮንቶስ ላይ ይነግረናል። ምንም እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋ። የጦር ዕቃችን ምንድነው አለ? መንፈሳዊ ነው። ምሽግን ሁሉ ለማፍረስ ብርቱ ነው። ከዛ በእግዚአብሔር ዕውቀት ላይ የሚነሳውን ሐሳብ ኤኒቲንግ ከእግዚአብሔር ቃል ኮንትራዲክት የሚያደርገውን ነገር ሁሉ ለማፍረስ ኃይል አለው። ስለዚህ ኤኒ ክፉ ሐሳብ ሲመጣ ወዲያው ስር ሳይሰድ እምቢ ሳይ ከዚህ ላችኋል። ቃየል ነፍስ መግደል ማን አስተማረው? ከዛ በፊት ነፍስ አልገደለም እኮ ወይም ሰው የገደለ ሰው አላየም እኮ። ግን ምን አደረገበት? የሚገርም ነው። እሱ በጣም ያስደንቀኛል። ቃየል በወንድሙ ላይ ሲቀና ሁለቱም መስዋዕትን አቀረቡ። የቃየልን መስዋዕት አልተመለከተም፣ የአቤልን መስዋዕት ተመለከተ። ለምንድን ነው በእግዚአብሔር ላይ ያልተናደደው? ቃየል መናደድ ካለበት በእግዚአብሔር ነው መናደድ ያለበት። ምክንያቱም አቤል ምን አደረገው? ነገር ግን ሰይጣን በወንድሙ ላይ እንዲነሳ ሐሳብን ሲያገባበት ለዛ ሐሳብ ይልድ አደረገ። ወደ እግዚአብሔር ወደሱ ወደ ቃየል መጣና ምን አለው? ኃጢአት በእጅ ታደባለች፣ ስለዚህ ምን በልባት ንገስባት። ኦቨርካም ማድረግ ይችል ነበር፣ አላደረገም። ይሁዳ እስከ መጨረሻው ዮሐንስ ምዕራፍ 13 ላይ ጌታ ኢየሱስ አልፎ ሊሰጥ እስከ ዛሬ ማታ ቻንስ ነበረው። ነገር ግን ምን አደረገ? እምቢ አለ። ለምን? ሐሳብ በጣም ትንሽ የምትመስል ክፉ ሐሳብ ወዲያው ካፕቸር ካልተደረገች፣ ወዲያው ካስዳውን ካላደረግናት ስር እየሰደደች ሞትን የምትወልደው እሷ ነው። ለዚህ ነው እየደጋገመ ከምትሰሙት ተጠበቁ፣ የዚህ ሕግ መጽሐፍ ከአፍ አይለይ፣ በቀንና ሌሊት አስበው አሰላስለው፣ የዛን ጊዜ ምን ይላል? መንገድ ይቀናላል። ለእስራኤላውያኖች በአንገታቸው ክታብ አድርጉት፣ በግንባራቸው ጻፉት እያለ የሚነግራቸው ለምንድን ነበረ? ሐሳብህን ከያዘ ሁለንተናህን ይይዛል። ሰይጣን ኃይሉ አይደለም ክፋቱ። ማንንም ስፔሻሊ አማኞች ላይ የሚሰለጥን የሚበረታ በአቅማችንና ደግሞ በኃይላችን በጸሎታችን የምናፈርሰው ሰይጣን የለም። አሁን ሰይጣን ወርዶ ሐሳብ ሆኗል። ሐሳባችንን ከተቆጣጠርን ቅድም ስትይ በጣም ደስ ያለኝ በራሳችን ኃይል ነው የሚያጠፋን። ምክንያቱም የምናስብበት ልቡ የኛ ነው። ደግሞ ቅድም በጣም ደስ የሚል ፖይንት ሐሳባችን ከተበላሽ ድርጊታችን ይበላሽ። ስለዚህ በእኛው ድርጊት ህይወታችን ልናጠፋ እንችላለን። ስለዚህ የሰይጣን ኃይሉ ማታለሉ ነው። ይህንን ታዲያ የምንቃወምበት ወይም ሰይጣንን መቃወም ሰይጣንን በህይወታችን ላይ እንዳይሰራ የምናደርግበት ኃይል ምንድን ነው? ሐዋርያው ጳውሎስ ሲናገር ምን አለ? በጣም በንቀት በሰይጣን መታለል እንዳንታለል ሐሳቡን አንስተው። ውሸት የሚሸነፈው በእውነት ነው። አየህ፣ አሁን ለምሳሌ በሽታ እያለ ሲምፕተምን በመካድ በሽታ የለም በማለት ፈውስ አይመጣም። ግን በመገረፉ ቁስል ተፈውሻለሁ የሚለው ቃል በሽታውን አስገድዶ የማውጣት ኃይል አለው። ጌታ ኢየሱስ ሲነግረን ምን አለ? ደካማ እኔ ምን ይበላል? ብርቱ ነኝ ይበላል። ለምን? የድካም ዘር ያለው ብርቱ ነኝ በሚለው ቃል ውስጥ ክብር ለእግዚአብሔር። ስለዚህ የሰይጣንን ዘር የምንነቅለው በእግዚአብሔር ዘር ነው። ያንን እንደነገርኳችሁ የሰይጣን ሐሳብ በጣም ረቂቅ ነው። ምክንያቱም በዘመናት ሁሉ ሲሰራ የነበረው አንድና አንድ ነገር ነው፣ ማስተር ያደረገ ነው፣ ዲሲቨር ነው። ስለዚህ የእግዚአብሔርን ቃል ሜዲቴት በማድረግ ለምሳሌ አንድ ቃል መጥቼ ብነግረህ ኢሚዲየትሊ ከውስጥ አንድ ውሸት ብነግረህ ማለት ነው፣ ስለ እግዚአብሔር አንድ ውሸት ብነግረህ እውነት ውስጥ ስላለ ኢሚዲየትሊ ነው ልጆ ይሄ እንዲህ አይደለም ብለህ ትመልስልኛለህ። ለምን? እውነት በውስጥ ስላለ። እውነት ግን ከሌለ ምን ታደርጋለህ? ታምናለህ። ለዚህ ነው በዚህ ዘመን ያለን ክርስቲያኖች የእግዚአብሔር ቃል ምንድን ነው የሚለው? ከትንቢት የጸና ቃል አለና። ኃይልሻ በቀደም ሲያስተምረው ነበር፣ ደስ ይላል። ወደ ሰዎች የምንሮጠው የሰዎች ጸሎት ጥሩ ነው። እኔ በጸሎት በጣም አምናለሁ። ፕሬየር ፓርትነርስ አሉኝ፣ እጸልያለሁ አብሬ። ግን እግዚአብሔር በመጀመሪያ እንድንኖርበት የሰጠን መጽሐፍ ቅዱሳችን ነው እና መጀመሪያም ሮሜ ላይ ምንድን ነው የሚለው? በአይምሯችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። የዲሴፕሽን የሽንገላ የማሳሳት መድኃኒቱ ኪውሩ ምንድን ነው? የእግዚአብሔር ቃል እውነት ነው። እግዚአብሔርን ቃል አስገብተን ሜዲቴት በማድረግ በዛ እናሸንፈዋለን። ለዚህ ምሳሌ የሆነን አንደኛው ሐዋርያው ጳውሎስ ነው። ቅድም እያሰብኩ ነበር በሰይጣን መታለል እንዳንታለል ሐሳቡ አንስተው በፍጹም አንስተው ማለት በየትኛው መልኩ ቢመጣ አትስተው።
ለምን የእግዚአብሔር ቃል በሙላት በውስጡ ስላለ። በዛ ብቻ አይደለም የብዙ ሰዎች ጥያቄም ነው። አዎ እንደዚህም አደረኩኝ፣ ተዋጋው ደከመኝ ሰለቸኝ እንላለን አይደል? ግን ተዋግተን የሚሰለቸን የሚደክመን ሳይሆን እለት እየተሞላን ስንሄድ እንደ ጳውሎስ ሐሳቡን አንስተው ይያዝላል። ጳውሎስ ሲጀምር እንደዛ አለ፣ ሕይወቱን ሲጨርስ ደግሞ የድል አክሊል ይጠብቀኛል። ክብር ለእግዚአብሔር። የነህምያንም ሕይወት ብንመለከት እንደ ነህምያ በጣም የሚያስገርመኝ ስለ መንፈሳዊ ውጊያ በጣም የሚያስተምር መጽሐፍ የለም። ነህምያ ውጊያ ሲመጣበት ጠላት በሁሉ ኤሪያ ነው የፈተነው። መጨረሻ ላይ በክርስቲያኖች በነቢያት ነው የመጣበት። ግን በነቢይ የመጣውን ቃል ከራሱ እንደተናገረ አውቃለሁ እያለ የሚመልስበት የእግዚአብሔር እውነት ውስጡ ነበር። ስለዚህ የጀመረውን የእስራኤል አጥር ግን whatever ሰርቶ ጨረሰ። ጀምሮ የሚያስጨርሰን የእግዚአብሔር እውነት በውስጣችን ሲሰወር። ለዚህ እኮ ነው ኢየሱስ የተናገረው በእርሱ ላመኑት አይሁዳውያን እንደዚህ አላቸው፣ በትምህርቴ ብትጸኑ እውነትን ታውቃላችሁ፣ ይህም ያወቃችሁት እውነት ነፃ ያወጣችኋል። አሁን ነፃነታችን ያለው በእውቀታችን ውስጥ ነው። ያም እውቀት ደግሞ እግዚአብሔር ስለኛ የሚያውቀው እውቀት ወይም ደግሞ በእውነት ውስጥ ነው። አርነት ያለው በእውነት ውስጥ ነው። ሐሳባችንን እኛ መቀየር አለብን ማለት ነው። ስለዚህ አሁን የሚያስፈልገው አንድ ነገር ነው፣ ሐሳባችንን መቀየር ነው። ሐሳባችን ደግሞ እንድንቀይር የተናገረችው በእውነት እንድንሞላ ነው። እውነት ደግሞ የእግዚአብሔር ሐሳብ ነው። በሰይጣን እንዳንታለል ሐሳቡን አንስተው። የሰይጣን ሐሳብ ውሸት ነው፣ የእግዚአብሔር ሐሳብ ደግሞ እውነት ነው። ስለዚህ በእውነት ከተሞላን የአሸናፊነትን ህይወት እንኖራለን። ለዚህ ነው ኢየሱስ አስጠንቅቆ የተናገረው በትምህርቴ ጸንታችሁ ብትኖሩ፣ በእውነት ብትኖሩ፣ እግዚአብሔር በሚያስብላችሁ ሐሳብ ብትኖሩ፣ እግዚአብሔር ስለናንተ የሚያስበውን ብታውቁ። አሁን እግዚአብሔር ያውቃል እያልን ሳይሆን እግዚአብሔር የሚያውቀውን ስለኛ ልናውቅ ይገባል። መንፈሳዊ ውጊያ ማለት ይሄ ነው። ሊቾዬ መጨረሻ ላይ የምትይን ነገር በዚህ ጉዳይ ላይ አሁን ልክ የተናገረ ኤፌሶን ምዕራፍ 6 አንብብልኛል። ጊዜ ምዕራፍ 6:10 ላይ የዲያብሎስን ሽንገላ ትቋቋሙ ትችሉ ዘንድ የእግዚአብሔርን የዕቃ ጦር ልበሱ። መጋደላችን ከደምና ከስጋ ጋር አይደለም እያለ ይቀጥላል። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች ከስልጣናት ከኃይላት ጋር ይላል። ከዛ ምን ይላል? እሺ ከዛ ቁጥር 13 ክፉን ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። አሜን። የእግዚአብሔርን ምን አድርጉ? የጦር ዕቃ ሙሉ የሆነው ዕቃ ልበሱ። ምን እንድታደርጉ አለ? መቋቋም ሲመጣ ፈጽማችሁ መቆም እንድትችሉ ነው። ሁሉንም አሸንፉ። በየትኛውም መልክ ይምጣ፣ በየትኛውም መልክ አሸንፈ መቆም ትችላለህ። ግን ያንን ለማድረግ ምን ማድረግ አለብን? ግማሹን አለ እንዴ 3/4ኛውን አለ ሙሉን። ያ የጦር ዕቃ ደግሞ ምንድነው ብሎ ሲነግረን በክርስቶስ ማንነታችን ነው። ጻድቅ መሆንን ማወቅ። አንድ ሰው በእግዚአብሔር ፊት ለመቆም የሚችለው በሰይጣን ፊት መቆም የሚችለው በእግዚአብሔር ፊት መቆም ሲችል ነው። በእግዚአብሔር ፊት መቆም የማይችል ሰው፣ ጻድቅ መሆኑን ያላወቀ ሰው፣ በራይቸስነሱ ኮንፊደንስ የሌለው ሰው በሰይጣን ፊት መቆም አይችልም። ለምን? አንተ ማነህ ሲለው ደንግጦ ይሸሻል። ግን አንተ ማነህ ሲለው በክርስቶስ ኢየሱስ ደም የታጠብኩኝ በአብ ቀኝ በሰማይ ስፍራ የተቀመጥኩ የእግዚአብሔር ልጅ ነኝ ብሎ መመለስ መቻል አለብን። ስለዚህ የሙሉን ትጥቃችሁን ታጥቃችሁ ብሎ ምን እንደሆኑ ትጥቆቹ ዘርዝሮ ይነግረናል። ኤፌሶን ምዕራፍ 6 ላይ ከምንም ነገር በላይ ማንነታችንን በክርስቶስ ጠንቅቀን ማወቅ አለብን፣ ሁሉንም አሸንፈን። እንደገና ደግሞ እግዚአብሔር ምን ያህል እንደወደደን። እኔ እንደውም ከምንም በላይ አንድ ክርስቲያን ማወቅ ያለበት እግዚአብሔር አምላኩ ምን ያህል እንደወደደው። ምክንያቱም አንዳንድ ጊዜ ተዋግተን እኛ በምንለው አይነት ውጊያ ማለት ነው ድክም ሲለን ሲሰለቸን ከዛ ተመልሰን ወደ ምንድን ነው? ወደ ንስሐ ነው የምንገባው። ግን የእግዚአብሔር ቃል ዕብራውያን ምዕራፍ 6 ላይ ምንድን ነው የሚለው? በእምነትና በትዕግስት የተስፋውን ቃል የምትወርሱ እንድትሆኑ እንጂ ዳተኞች እንዳትሆኑ እስከ መቼ ይላል? ተስፋ እስኪሞላ ድረስ። አንዳንድ የጸሎት ጥያቄ ወዲያው ይመለሳል፣ አንዳንድ ወዲያው አይመለስም። whatever it is መጽናት አለብን። ክርስቲያን በመጽናት ነው የሚወርሰው። አሜን አሜን አሜን። ክርስቲያን የሚወርሰው በመጽናት ነው። ጽናት ያለው ደግሞ በተሰጠን በእግዚአብሔር የተስፋ ቃል ላይ ነው። ስለዚህ ዛሬ
ሊቾ እንዳስተማረችን ሁላችንም ልንቆምበት የሚገባው አንድ ነገር ነው። እሱም በእውነት ላይ ነው። ያ እውነት ደግሞ በክርስቶስ የሆነውን ማንነትን አውቀን መቆም፣ ጠላትን መቃወም ማለት ፖዚሽንን ማወቅ ነው። እግዚአብሔር በክርስቶስ የሰጠን ስፍራ ስናውቅ ነው። ስፍራችንን ካወቀን ከስፍራችን ተነስተን እንኖራለን። ስለዚህ ዛሬ ልዬ በጣም ነው የምናመሰግነው። እግዚአብሔር ባንቺ ውስጥ ባስቀመጠው ጸጋ ትውልድን እያገለገልሽ እንዳለ እኛንም እያገለገልሽን ነው። በጣም ደስ ይለናል። ከዚህ ሚኒስትሪ ጋር ደግሞ አብረሽ በትጋት እየሰራሽ ነው። እግዚአብሔርንም ስላንቺ እናመሰግናለን። በመጨረሻ ላይ ማስተላለፍ የምትፈልጊው መልእክት ካለ አስተላልፍ። እኔም ያው አሁንም እንደተናገርኩት እግዚአብሔር ምን ያህል እንደሚወደንና በቃ በክርስቶስ በተፈጸመ ስራ ውስጥ ነን። ክርስትና በጣም ቀላል ነው። ኢንጆይ የሚደረግ ላይፍ ነው። የሚካበድ ነገር አይደለም። ማድረግ ያለብን ወደ ጌታ መምጣትና በቃ ጌታን አስተምረን ብለን መጠየቅ ነው። ከዛ በኋላ እግዚአብሔር መንፈስ ቅዱስ ያስተምረናል፣ ህይወታችንን ይለውጠዋል። ያንን የድል ህይወት ይሄ የድል ህይወት የሚባለው ነገር ተረት አይደለም፣ እውነት ነው። ክብር ለኢየሱስ ይሁን። እለት እለት በዛ በድል ህይወት መኖር እንችላለን። እቺ በድጋሚ በጣም እናመሰግናለን። ይህ ጸጋ እየተገለጠ ስላለ ባንቺ ውስጥ እግዚአብሔር ትልቅ ነገር አስቀምጧል። ይህ ደግሞ ለምድር ለኔሽን የሚሆን ነገር ነው። ዛሬም ደግሞ እዚህ ሆነሽ ለብዙ ትውልድ ይህንን መልእክት ስላስተላለፍሽ አምናለሁ። ብዙ ሰዎች ከዚህ እውነት የተነሳ ነፃ እንደምትወጡ እግዚአብሔር መልካም ነው። በጣም እናመሰግናለን። ዩ አር ብለስድ ሊቾዬ። ታንክ ዩ